አመሰግናለሁ ዳዊት። ከክርክር በኋላ የተገናኘንበት የመጀመሪያው ቃለ መጠይቅ ነው። አመሰግናለሁ። የመጀመሪያው ጥያቄ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ወደ ምርጫ ሲገባ ምን አቅደው ገባ እና ምን አገኘ? ተመርጠን መንግስት ለመሆን እንሰራለን። ይሄ ክሊር ዲስቲንክሽን አለን። ይሄ የወቅት ጉዳይ ነው። የምርጫ ጊዜ ተፎካካሪ፣ የሌላው ጊዜ ደግሞ ተባባሪ ነን። በፖሊሲና በተጨባጭ መሬት ላይ ባሉ ጉዳዮች በተመለከተ በጉዳይ ምትተባበሩበትና ማትተባበሩበት ምንድነው? በርዕሰ ጉዳይ፣ በፖሊሲ፣ በአማራጭ፣ በህዝብ ጥቅም ገዢው ፓርቲ ወይም ደግሞ መንግስት የሚይዘው እናንተ የምትተባበሩት መንግስት ያዘው የሚይዘው እናንተ ማትተባበሩበት እያንዳንዱን ዝርዝር ጉዳይ በጣም በርካታ ስለሚሆን መጥቀስ እያንዳንዱን ከባድ ነው። ለምሳሌ በባህር በር ጉዳይ የትብብር አጀንዳችን ነው ብለን ተናግረናል ከዚህ በፊት በአንተ ሚዲያ ላይ አንተ በመራው ክርክር። የውጭ ጉዳይ ፖሊሲዎች ላይ የትብብር አጀንዳዎቻችን ናቸው ብለን ተናግረናል። ኢትዮጵያን ሰላማዊ ማድረግ፣ የሰላም ሀገር ማድረግ የትብብር አጀንዳችን ነው፣ ከማንኛውም ኃይል ጋር ኢትዮጵያዊ ኃይል ጋር ሁሉ የምንሰራበት ነው ብለን ተናግረናል። እንደዚህ አይነት በጉዳይ ስፔሲፊክ ጉዳዮች ላይ ለይተን ያስቀመጥናቸው የተናገርናቸው መንገዶች አሉ። ልዩነት ሀሳቦች ተብለን ተጠይቀን ለምሳሌ የብሔር ፖለቲካን የኢዜማ መንገድ አለመሆኑን፣ እኛ የዜግነት ፖለቲካ አራማጆች መሆናችንን፣ ገዢው ፓርቲ በሁለት ልብ የሚዋልል ፓርቲ መሆኑን በግልጽ ተናግረናል። ከሌሎች ተፎካካሪ ፓርቲዎችም ጋር ይሄ ልዩነትና ደግሞ ከኛ ጋር ተመሳሳይ ሀሳብ ካላቸው ጋር በትብብር የምንሰራበት እንደሆነ ተናግረናል። የመሬት ፖሊሲ አሁን እንግዲህ ኦፍ ዘ ቶፕ ኦፍ ማይ ሄድ የሚመጡልኝን ነው ምነግርህ፣ በጣም በርካታ ቢሆኑ የመሬት ፖሊሲ ላይ እኛ መሬት 3 ስሪት ሊኖረው ይገባል ብለን ተናግረናል በግልጽ። አሁን እንዳለው መሬት የመንግስትና የካድሬዎች መጫወቻ ሆኖ መቀጠል የለበትም ብለን በግልጽ ተናግረናል ኦፊሻሊ። እንደዚህ ስፔሲፊክ ኢሹዎች ላይ የምንተባበርበት አለን፣ መርጠን የምንለው ያስቀመጥ ነው። የምንፎካከርበት ደግሞ አለ፣ የኛ የተሻለ ሀሳብ ነው ብለን የምንሸጠው። ለሱ ሁሉም እንትናችን መለኪያችን አንድ ነው። ለኢትዮጵያ እንደ ሀገር ለህዝብ ይጠቅማል አይጠቅምም የሚለውን ለክተን ገዢ ፓርቲ የሚሄድባቸው የሚሰራቸውን ፕሮጀክቶች በጣም ደግፈን የቆምንበት አለ። ለምሳሌ ህዳሴ ግድብን ብትወስድ በግልጽ ደግፈን እንትን ብለናል። እንደዚህ አይነት የለየናቸው ስፔሲፊክ ኢሹዎች አሉ። ለኛ ሁሉም ጥቁርና ነጭ አይደለም። ፖለቲካ ውስጥ ግሬ ኤሪያው ይበዛል ብለን ነው፣ ግራጫው ይበዛል ብለን ነው የምናስበው። በዛ በግራጫው ላይ በትብብር የምንሰራው አብረን የምንሄድበት ነው የሚሆነው። ጥቁር እነሱ እኛ ነጭ በሆንበት ወይ እኛ ጥቁር እነሱ ነጭ በሆኑበት ቦታዎች ላይ ደግሞ ልዩነቶቻችን በግልጽ የምናሳይበት ነው የሚሆነው። ኢዜማ በዚህ ሀገር ውስጥ መስራት ከሚፈልገው ማሳካት ከሚፈልገው ግብና መፍጠር ከሚፈልገው ተጽዕኖ አንጻር አሁን ያገኛችኋቸው 86 በህዝብና በክልል ምክር ቤቶች መቀመጫ ምን ያህል የእናንተን ተጽዕኖ ሊያሰፋ ይችላልና የምትፈልጉትን ተጽዕኖ ለማምጣት ምን ያህል አቅምና ዝግጁነት አላችሁ? ኢዜማ በተስፋ የሚሰራ ፓርቲ ነው። ኢትዮጵያ ተስፋ አላት ብለው ከሚያምኑ ኃይሎች ጎራ የሚመደብ ፖለቲካ ፓርቲ ነው። ያ እውንም የሆነው እያንዳንዷን የምናገኛትን ጠባብ ቀዳዳ በማስፋትና ለህዝብና ለሀገር ጥቅም በሚውል መልኩ በመጠቀም ያንን ስፔስ የምናገኘውን ስፔስ አስፍተን በመጠቀም በጣም እናምናለን። የሀሳብ ጥራት አለን ብለን ስለምናምን እንደ ፓርቲ በሄድንባቸው ቦታዎች ሁሉ ሀሳባችንን ሸጠን ኢንፍሉዌንስ ማድረግ እንችላለን፣ ተጽዕኖ ማምጣት እንችላለን ብለን እናምናለን። ዲስፓይት አሁን ከተደረገባቸው 501 መቀመጫዎች 13 ብቻ ቢሆን የሚያገኘ ነው። ያችን ጠባብ ስፔስ በሀሳብ ጥራት፣ በሀሳብ ልዕልና፣ በሀሳብ የበላይነት ሌሎቹን ፐርሱዌድ በሚያደርግ መልኩ ሌሎቹ ላይ ተጽዕኖ በሚያመጣ መልኩ ድምፅ ማሰማት በጣም ጠቃሚ ነው ብለን ነው የምንወስደው። ለዚህ ነው ቅድም የምናፍርበት አይደለም ያልኩህ። ጠባብ ቢመስልም በዛ ጠባብ ቦታ ላይ በዛ ጠባብ እድል ላይ በዛ ጠባብ ስፔስ ላይ ተጽዕኖ ማሳደር እንችላለን እና ኢንፍሉዌንስ ማድረግ እንችላለን ብለን ከልብ እናምናለን። ቅድም ያወራ ነው ለምሳሌ ከመንግስት ጋር መስራት ምናምንን ስንወስን ከወሰንባቸው ምክንያቶች አንዱ እሱ ነው። ባገኘነው ጠባብ ኦፖርቹኒቲ እድል ሁሉ ላይ ተጽዕኖዎችንን ማሳረፍ
ኢንፍሉዌንስ ለማድረግ መሞከር፣ ሀሳባችንን መሸጥ ያን የፖለቲካ ፓርቲ ዋና ስራው ነው ብለን ስለምናምን አሁንም በህዝብ ተወካዮች ምክር ቤትም በክልል ምክር ቤቶችም ባገኘናቸው ወንበሮች ሀሳባችንን በግልጽ ሸጠን ኢንፍሉዌንስ ማድረግ እንችላለን ብለን እናምናለን። ኢትስ አ ዊን ለኛ ድል ነው። እሱን ሀሳባችንን የምንሸጥበት ተጨማሪ መድረክ ማግኘታችን እንደ ድል የምንቆጥረው ነው። ዳዊት ከኢዜማ ጋር በተያያዘ ብዙ ሰው የሚያነሳው ጥያቄ ከመንግስት ጋር በትብብር የምትሰሩና ለሀገር የሚጠቅም እስከሆነ ድረስ እንተባበራለን ብላችሁ መንግስትን የምትተባበሩትን ያህል እናንተንስ መንግስት ይሰማችኋል? የምትተባበሩትን ያህል የእናንተን በጎ ሀሳብና ምክር ተቀብሎ የሚሰማ መንግስት አለና እንደዚህስ መሆኑን ያረጋገጣችሁበት ሁኔታ አለው ኢትዮጵያ ውስጥ? መጀመሪያ እሱን ነገር የምናደርገው ይሰማናል በሚል ብቻ አይደለም። የመጀመሪያው እኛም የምንተባበረው እንድንሰማ ብቻ ብለን አይደለም፣ እንድንሰማ አይደለም የምንተባበረው። አስተዋጽኦ አላት የኛ ኮንትሪቢዩሽን ኖ ማተር ሃው ስሞል አስተዋጽኦ አላት ብለን ስለምናምን ለኢትዮጵያ የሚሰሩ ስራዎች ላይ የመፍትሄ ስራዎች ላይ አንድ ስንጥርም ቢሆን መወርወር እንችላለን ብለን ስለምናምን እሱ ደግሞ የተቋቋምንለት ዓላማ ስለሆነ ነው በትብብር የምንሰራው። ለመሰማትም ለመስማትም ወይም ለመተባበርም ብለን አይደለም የምንተባበረው፣ ለኢትዮጵያ ይጠቅማል ብለን ስለምናምን እና ጥያቄው መሆን ያለበት ኢን ማይ ኦፒኒየን ለኢትዮጵያ ጠቅሟል ወይ፣ ኮንትሪቢዩት አድርጋችኋል ወይ? የሚጠቅመውን ሀሳብ የሚቀበላችሁ ከሌለ የሚጠቅማችሁን ሀሳብ ማቅረባችሁ መሬት ላይ እንዲወርድ ምክንያት አይሆንም። ኖ አም ኖት ሴይንግ እንትን የሚቀበለን የለም እያልኩ አይደለም። መጀመሪያ ፐርፐዛችን እሱ አይደለም። ሶ ፐርፐዛችን ዓላማችን ተጽዕኖ ማድረግና የኛን ሮል የኛን እንደ ፖለቲካ እንደ አንድ ተፎካካሪ ፖለቲካ ፓርቲ የኛን 2 ሴንትስ የሚሉት 2 ሳንቲም የሚሉት ነጮቹ እሱን ኮንትሪቢዩት ማድረግ ነው፣ ማዋጣት ነው የኛ ድርሻ። እሱም በሚገባ አዋጥተናል 2 ሳንቲማችን። በሌላው ግን ያለው አመለካከት ኢዜማ በሚሄድበት መንገድ ተባብሮ መንግስትና ሀገር ላይ በጎ ተጽዕኖ ከመፍጠር ይልቅ ፍጹም ነቅፎና ተቃውሞ በዚህ ሀገር ላይ በጎ ተጽዕኖ ማሳደር ይቻላል የሚል ሀሳብ ስላለ እናንተ የያዛችሁት መንገድ አዋጭ ነው ወይ ነው? እሱን አሁን እነሱ የሚሉትን አይነት ነው የእናንተ መንገድ አዋጭ ነው ገባኝ። ብዙ አመት ሞክረነዋል እዚህ ሀገር ላይ ቅድም ያልኩ ነጭና ጥቁር ብለን መስመር ይሄ ነው ያንተ እናንተ ከዚህ በኋላ ነጭና ጥቁር ነን ተባብለን ሞክረነዋል። ተቃዋሚ ፓርቲዎች መንግስትን ያለ ማቋረጥ ያለ መታከት ነቅፈው ሞክረነው እናውቃለን። ለውጥ አላመጣም። ኢዜማ አሁን በዚህ ውስጥ በትብብር በመስራቱ ያመጣውን ለውጥ ወይም ኮንትሪቢዩት ያደረገውን የሩብ ኮንትሪቢዩት አልተደረገም በዛኛው መንገድ። እሱኛውን ካልኩሌት አድርገን ነው የገባንበት። ቅድም እንዳልኩ የምር አስልተነው ነው የገባንበት። ውጤቱንም ደግሞ በሚገባ አይተነዋል። we have contributed በተሰጠን እድል በሙሉ ላይ ቦታዎች በሙሉ ላይ የአቅማችንን ኖ ማተር ሃው ስሞል ቅድም እንዳልኩ ምንም ትንሽ ብትሆን ኮንትሪቢዩት አድርገናል፣ ጠጠር ወርውረናል። ከኛ የሚጠበቀው በተሰጠን እድሎች ላይ እነሱን አስፍተን የአቅማችንን ጠጠር መወርወር ነው። እሱን አድርገናል። we are very proud በሱ በልኩ በወሰነው ውሳኔም በጣም ደስተኞች ነን። በሰራነው ስራም በጣም ደስተኞች ነን። እንደ ኢዜማ በሰባተኛው አጠቃላይ ምርጫ ያሸነፈው ብልጽግና ፓርቲ በመጪው መስከረም ወር መንግስት ሲያዋቅር የሚዋቀረው መንግስት በክልልም በፌዴራልም የክልል መንግስታት ካቢኔም የፌዴራል መንግስት ካቢኔ አባል ከኢዜማ ቢጠይቅ የኢዜማ መልስ ምን ይሆናል? ሲደርስ ብንመልስልህ ነው የሚሻለው። በተግባር ብናሳይ አሁን የያዛችሁት አቋም አለ? እንደ ኢዜማ ቅድም ያልኩህን ተባብሮ መስራት በጋራ መስራት የምንቀጥልበት ነው የሚሆነው። የትብብሩ አካል በመንግስት ግብዣ መሰረት የሚኒስትሮች ምክር ቤት አባል ወይም ደግሞ የሚኒስትርነት ቦታዎችን መያዝ ነው እና እንዲህ አይነት ጥያቄ ቢቀርብላችሁ ምን ልትመልሱ እንደምትችሉ የያዛችሁት እቅድ የተለወጠ አቋም የለንም። ባለፈው ከወሰድነው አቋም የለወጥነው አቋም የለንም። በዚሁ አቋም የምትቀጥሉ ከሆነ ካሁን ቀደም ይሄ ጉዳይ
ለፓርቲው መሰንጠቅ ምክንያት የሆነ ነው ብለው የሚያነሱና ከፓርቲው የወጡ አመራሮች አሉ። ከመንግስት ጋር የሚኖረን ትብብርና መንግስት በሚሰጠን የኃላፊነት ቦታዎች ላይ መግባትን በተመለከተ የተፈጠረው ልዩነት ፓርቲውን ለሁለት የሰነጠቀና ያዳከመ ነው የሚል አስተያየት አላቸው። የካሁን በፊቱ ውሳኔ ያን ችግር ካስከተለ በዛ ውሳኔ መከተል ሌላ ችግር አያስከትልም ወይ? የመጀመሪያው እሱን ችግር ያስከተለው እሱ ሆኖ አያውቅም። ከዚህ በፊት በጣም በተደጋጋሚ እንደምናየው ይሄን ነገር 5 ዓመት ወቀጥ ነው እና ድጋሚ መነሳቱ ራሱ ጥያቄው ኦነስትሊ አታካች ነው የሆነብን። የመጀመሪያው ገለጻው ልክ አይደለም። ዳዊት መሰንጠቅ የሚል ገለጻ መሰንጠቅ ማለት አንድ እንትን አትሊስት ፍራክቸሩ ይሄ የሚሰነጠቀው አካል ሲግኒፊካንት መሆን አለበት። አባል ሊለቅ ይችላል ኤኒ ታይም አሁንም ማለት ነው። አሁንም በዚህ በቀጣይ እኔን ጨምሮ አመራር ላይ ያለን ሰዎች ልንለቅ እንችላለን። ፓርቲ በፍጹም ኢዜማ ውስጥ እንዳይሰነጠቅ አድርገን የሰራ ነው ፓርቲ ነው። በፍጹም መሰንጠቅ ሌቭል አይደርስም። በግለሰብ ደረጃ እንገባለን፣ እንወጣለን፣ ፓርቲ ይቀጥላል። ያ ነው የሆነው ከዚህ በፊትም አሁንም እንደዛው። መጠኑ ምንም ያህል ይሁን ከመንግስት ጋር ተባብሮና የመንግስት የሥራ ኃላፊነቶችን ተቀብሎ መስራት የሚባለው ምንም አይነት መጠን ቢኖረው ችግር አይፈጥርም ወይ ነው? ከዚህ በኋላ ኢዜማ ቤት እንደዚህ አይነት ውሳኔዎች የሚወሰኑት በአባላትና በጠቅላላ ጉባኤ ነው። ከዚህ በፊት የነበረውም የተወሰነው በዛው መልኩ ነው። አባላት ላይክ በማጆሪቲ ሳይሆን የወሰዱት በሱፐር ማጆሪቲ ላይክ 87 ነው ካልተሳሳትኩ % አባላት መስራት አለብን ብለው ወስነው የገባንበት ነው። ይሄንን አለመቀበል ዴሞክራሲን አለመቀበል ነው። ሐሳዊ የዴሞክራሲ ሰባኪ ነው የምትሆነው። በማጆሪቲ የተወሰነ ነገር ተቀብለህ መቀጠል ነው ያለው ኦፕሽን። እርስዎ እንዳሉኝ የኢዜማ ከመንግስት ጋር ተባብሮ መስራትና የመንግስት ኃላፊነቶችን ተቀብሎ መስራት ሀሳብን አሁን የሚቀጥልበት ከሆነ በመጪው መስከረም ወር መንግስት ሲቋቋም እርስዎን በምን ሚኒስትርነት ቦታ እናገኘታለን? that's not up to me to decide። እንደምታውቀው የሆነ ቦታ በውድድርና አሸንፈን ምናምን የምንጠይቀው ክሌም የምናደርገው ቦታ አይደለም። ገዢው ፓርቲ ካቢኔ ማቋቋም ስልጣን ማጆሪቲ ስለያዘ አግኝቷል። ጠቅላይ ሚኒስቴር የሚመርጠው እሱ ነው። ሌሎች ሚኒስቴሮችንም የሚሾመውና እንትን የሚለው እሱ ነው። ግን ኢትስ ኖት ለእኛ ዴስፐሬት የምንሆንበትና እንትን የምናደርገው ነገር አይደለም። ያው ጥያቄው ቢመጣ እንቀበላለን ካሉ እንደ ፓርቲ ማን ነው የሚሆነው የሚለውን ገና ዴሊብሬት አድርገን የምንወስነው ነው የሚሆነው። ነሰሰርሊ መሪ ስለሆነ አንድ ሰው የሆነ ነገር ይሆናል ማለት አይደለም። ፓርቲው ቢቀበለው ቢያምንበትና ግብዣው ቢመጣና በተናጥል ሰው ቢቀበዙ ምላሾት ምን ይሆናል? በተናጥል ሳይሆን ለፓርቲ የሚመጣ ነገር ከሆነ ፓርቲ ጋር ነው የሚመጣው። ዲሳይድ የሚደረገው አዘ ፓርቲ ነው፣ እንደ ፓርቲ ነው የምንወስነው። በሱ መልኩ ነው የምናስተናግደው። ግን አሁን ሃይፖቴቲካል ጥያቄዎች ስለሆኑ ገና ምንም ነገር ባልተያዘበትና እጃችን ላይ ወጡ ሳይወጠወጥ እንደተባለ እጃችን ላይ በሌለ ነገር ስለሆነ የምጠይቀኝ it makes it difficult to answer። ምናልባት ለመመለስ ፈቃደኛ ከሆኑ ከብልጽግና ፓርቲ ጋር እንደዚህ አይነት ንግግር አላችሁ? በሚቀጥለው በምናዋቅረው ካቢኔም ውስጥ አባል እስካሁን የላችሁ? ጥሩ። ወደ ሀገራዊ ምክክር እንምጣ። ሀገራዊ ምክክር ላይ 8 አብይ አጀንዳዎች በስራቸው ሌሎች ንዑሳን አጀንዳዎችን የያዙ ይፋ ሆነዋል። እንደ ፓርቲ ቢካተቱና ሀገር ቢመክርበት ብላችሁ ያሰባችኋቸው አጀንዳዎችን አግኝታችኋቸዋል? አው አብዛኛው ኢን ዋን ፎርም ኦር አናዘር ተካተዋል። በአንድ ወይ በሌላ መልኩ ተካተዋል። እንትን የምናደርግበት ነው፣ ገና ዴሊበሬት እያደረግንበት ያለ ኢሹ ነው። ግን እስካሁን በኔ እይታ አትሊስት ያልተካተተ አጀንዳ ብዙ ያለን አይመስለኝም። የመጨረሻ ጥያቄ ኢትዮጵያውያን ከዚህ ምርጫ ማግስት ማንሳት የሚያነሱ ተደጋጋሚ ጥያቄ እዚህ ሀገር ውስጥ ያሉ ግጭቶች የሚፈቱበትና ሰላምና መረጋጋት የሚመጣበትን ነው። 86 መቀመጫዎችን በህዝብና በክልል ምክር ቤቶች ያገኘ ኢዜማ ምናልባት ከመንግስትም ጋር በትብብር የሚሰራ ኢዜማ ለእንዲህ ያለ አንገብጋቢ ችግር ህዝቡ በሚፈልገው መንገድ ምላሽ እንዲያገኝ ምን አይነት አቋምና ምን አይነት ዓላማ ይዞ ይሰራል በሚቀጥሉት 5 ዓመታት? ሰላም የሁሉም ነገር መሰረት ነው። በየትም ዓለም ኢትዮጵያም ውስጥ እንደዛው ነው። የእድገት መሰረት ሰላም ነው። ፖለቲካ የሚባለውን ነገር በትክክል ለመስራት
ሰላም ኢምፖርታንት ነው። ህዝብ ወይም ኢትዮጵያውያን ፕሮዳክቲቭ እንዲሆኑ ስራ እንዲሰሩ ወጥተው እንዲገቡ ከአንድ አካባቢ ወደ ሌላ ቦታ እንዲንቀሳቀሱ ሀገር የሚባለው ነገር እንዲኖር ሰላም በጣም በጣም ኢምፖርታንት ነገር ነው። ኢዜማ እንደምታውቀው በጣም በተደጋጋሚ ጊዜ የዚህ አይነት ጥሪዎችን ሲያቀርብ ቆይቷል። ኢትዮጵያ ውስጥ በሚቀጥሉት 5 ዓመታት ከጠመንጃ አፈሙዝ ሁሉም ክልል ሁሉም አካባቢ ከጠመንጃ ድምጽና ከጥይት ድምጽ ነፃ የሆነ እንዲሆን የበኩላችንን እንሰራለን። እንደ ኢዜማ የበኩላችን ምን ያህል ሲግኒፊካንት ነው የሚለውን በሂደት የምናየው ሆኖ ግን የአቅማችንን ሁሉ እንሰራለን እንደ ኢዜማ። አሁን ያሉት ግጭቶች በሰላም የሚፈቱበትን መንገድ ለማፈላለግ በጠመንጃ አፈሙዝ የመንግስት ስልጣን እንይዛለን ብለው ጠመንጃ የሚወዘውዙ አካላት ኢትዮጵያውያን ወገኖቻችን ወደ ሰላም አማራጭ እንዲመጡ መንግስትም ለዚህ የበኩሉን እንዲወጣ ኢዜማ ሁሉንም አካል አክቹአሊ እኛ ራሳችንን ጨምረን ፑሽ ለማድረግ ዝግጁዎች ነን። በእኛ በኩል በጠመንጃ የሚመጣ አንድም መፍትሄ አለ ብለን አናምንም። እንደ ኢዜማ ህዝብን ከማሰቃየት ህዝብን መከራ ውስጥ ከመክተት ያለፈ በጠመንጃ የሚመጣ አንድም መፍትሄ የለም ኢትዮጵያ ውስጥ። በጠመንጃ የሚመለስ ጥያቄም ኢትዮጵያ ውስጥ አለ ብለን አናምንም። ስለዚህ ሁሉንም ወደ ጠረጴዛ ዙሪያ እንዲመጡ ከዚህ በፊት ጥሪ ስናደርግ እንደቆየ ነው ሁሉ አሁንም ጥሪ እናደርጋለን። ባሉን መቀመጫዎችም ይሄ ተሰሚነት እንዲያገኝ ተቀባይነት እንዲያገኝ የምንችለውን ሁሉ የምንጥርበት ነው። ይሳካልናል ብለን እናምናለን በሚቀጥሉት 5 ዓመታት። አቶ ኢዮብ መሳፍንት የኢትዮጵያ ዜጎች ለማህበራዊ ፍትህ መሪ፣ ለነበረን ቆይታ ለጊዜዎት እና ለቃለ መጠይቁ ፈቃደኛ ሆነው ለሰጡኝ ማብራሪያ አመሰግኖታለሁ። እኔም በጣም አመሰግናለሁ ዳዊት እድሉን ስለሰጣችሁ። ክቡራንና ክቡራት አንድ እድል